የአማራ ክልል ጠቅላይ ፍርድ ቤት ባለፉት ዓመታት ሁሉን አቀፍ የትራንስፎርሜሽን ስራዎችን እየተገበረ ይገኛል። በዚህ የለውጥ ስራ ውስጥ በጉልህ ከሚጠቀሱ አብነቶች አንዱ ደግሞ የፍርድ ቤት አገልግሎትን በቴክኖሎጂ የማዋቀር ስራ ይገኝበታል። ፍርድ ቤቱ በዚህ ሂደት ካስተዋወቃቸው አገልግሎቶች አንዱ የኢፋይሊንግ ማለትም ዜጎች ባሉበት ሆነው መዝገብ እንዲከፍቱ የሚያስችለው ስርዓት ነው። ከሶፍትዌሮች ውስጥ ዋነኛውና ለፍርድ ቤቶች ተደራሽ ለማድረግ እንትን ያለው እዚህ እንደምታዩት የኢፋይሊንግ ሲስተም ነው። የኢፋይሊንግ ሲስተም ባለጉዳዮች ባሉበት ቦታ ሆነው መዝገብ እንዲከፍቱ፣ ጉዳያቸውን እንዲከታተሉ፣ ቀጠሯቸውን እንዲከታተሉ የሚያስደርግ የሶፍትዌር ሲስተም ነው ማለት ነው። እዚህ እንደምታዩት ፊት ለፊት ላይ ያሉት የሬጅስትራር ሰራተኞች ናቸው። የሬጅስትራር ሰራተኞች ከከፍተኛ ፍርድ ቤት የሚመጡ መዝገቦችን በሲስተሙ የሚመጡ መዝገቦችን መርምረው እና ለመከፈት ብቁ መሆናቸውን ሲያረጋግጡ እዛ መጨረሻ ላይ የምናየው የሂሳብ ሰራተኛ ላይ እዚያ ላይ ክፍያ ይፈጽማል። ከዛ በኋላ መዝገቡን ለዳኞቹ በሲስተሙ አማካኝነት ይልካሉ። ዳኞቹም ስራቸውን ሲያጠናቀቁ መልሰው ሲስተም ላይ ነው የሚያስገቡት ማለት ነው። ይህ አገልግሎት በፍርድ ቤቶች አካባቢ ዜጎች ከዚህ ቀደም የክስ መዝገቦችን ለመክፈት በሚያደርጉት ጥረት ያጋጥማቸው የነበረውን ችግር የሚያስቀር ነው። ፋይሎች ሲከፈቱ መዘግየት፣ ከዛ ባሻገር ደግሞ ለከሌ መዝገቡ ሄደ፣ በዚህ ወጣ፣ ይህንን የያዘው ዳኛ እንዲህ ነው ምናምን የሚሉ ነገሮችን ሁሉ ሀሜቶችን ያጠፋ ነው። ምክንያቱም በኢፋይሊንግ አንድ የመዝገቡ ፕሮሰስ ከተደረገ ሬጅስትራር ላይ፣ ችሎት ጸሐፊ ላይ፣ ዳኛ ላይ የት እንደዘገየ ሁሉ ሲስተሙ በራሱ የሚያሳይበት ሁኔታ ፈጥሯል። ሁለተኛ መዝገቡ ለማን እንደደረሰ በሲስተም ስለሆነ የሚላከው የማይታወቅበትን ሁኔታ የፈጠረ ነውና ይሄ ለግልጽነትና ለተጠያቂነት አሰራር በጣም መሰረታዊ ነው። ዘመናዊ የዳኝነት አገልግሎት ወይም ስማርት ኮርት ሲስተም ሌላኛው የክልሉ ፍርድ ቤቶችን አሰራር ያዘመነ ተግባር ነው። ይህ ቴክኖሎጂ ተገልጋዮች ባሉበት ሆነው ችሎት መታደምና ክርክር ማድረግ እንዲችሉ የድምፅና የምስል አገልግሎትን የሚሰጥ ነው። ዋናውና ፍርድ ቤቶችን ተደራሽ የምናደርግበት ደግሞ ስማርት ችሎቶችን መገንባት ነው። ከስማርት ችሎቶችን ውስጥ አንደኛው ይሄ ነው። ችሎቶች ስማርት መሆን አለባቸው ስንል ዋናው ፐርፐስ ፍርድ ቤቶችን ተደራሽ ማድረግ ነው። በቪዲዮ ኮንፈረንስ ባለጉዳዮች በሚቀርባቸው ፍርድ ቤት ሆነው እዚሁ ጠቅላይ ፍርድ ቤት ሊሆን ይችላል፣ ሌላ ከፍተኛ ፍርድ ቤት ሆነው ምድብ ችሎት ላይ ሊሆን ይችላል፣ ክርክራቸውን የሚያደርጉበት መዝገቡ ቢከፈተው ቅድም ባልኳቸው በኢፋይሊንግ ነው። ከዛ በኋላ በዚህ ደግሞ ቀርበው የሚከራከሩበት የስማርት ችሎት ነው። ይህ አገልግሎት በክልሉ ፍርድ ቤት ብቻ የተገደበ ሳይሆን ወደ ማረሚያ ቤቶች መዝለቁን የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ነግረውናል። በተለይ ወደ ጠቅላይ ፍርድ ቤት መምጣት ሳይጠበቅባቸው ከፍተኛ ፍርድ ቤት አካባቢ ባደረጀናቸው ስማርት ችሎቶች ስለሚጠቀሙ በተጨማሪም አሁን እንደ ማሳያ የሰራ ነው ባህር ዳር ማረሚያ ቤት ኢቭን ታራሚዎችም ወደ ፍርድ ቤት ሳይመጡ ባሉበት ተመሳሳይ የስማርት ኮርት ፋሲሊቲዎችን አሟልተንላቸው እየሰሩ ነው ያሉትና ይሄ ለክርክር ተብሎ ይወጣ የነበረውን ለጉዞ ወጪ ጊዜን እና ሌሎች እንግልቶችን ሁሉ በከፍተኛ ደረጃ የቀነሰ ነው። ዘመናዊ የዳኝነት አገልግሎት በዲጂታል ቴክኖሎጂ የመደገፍ ተግባሩ በፍርድ ቤት የሚከናወነውን ችሎት በድምፅ የሚቀዳና ወደ ጽሁፍ የሚቀይርም በመሆኑ አንዳንድ አከራካሪ ችግሮችንም አስቀርቷል። ማንኛውም ችሎት ላይ የሚደረግ ነገር ይቀረጻል፣ ተቀርጾ ዳታ ሴንተር ላይ ወይም ዳታ ማዕከል ላይ ይቀመጣል። ይሄ በድምፅ የተቀረጸ ደግሞ አውቶማቲካሊ ወዲያውኑ ደግሞ በሶፍትዌር ወይም በትራንስክሪፕሽን ሲስተም ወደ ጽሁፍ ይቀየራል። ከፍጥነትም አንጻር ከተጠያቂነትም አንጻር ግልጽም ከማድረግ አንጻር ስለዚህ ሁሉም ግልጽ ነው ሲስተም ነው ማለት ነው። ይሄም በክርክር ወቅት እንግዲህ ክርክር ያልተመዘገበም እንዲሆነብኝ የሚሉ ስሞታዎችን አቤታዎችን ሁሉ የሚያስቀርና ግልጽነትና ተጠያቂነት ያለውን አሰራር የሚያመጣ ነው። ይሄ በራሱ የህዝብ አመኔታ ያለው ፍርድ ቤት ለመፍጠር ለምናደርገው ጥረት በጣም ትልቅ አጋዥ ነው። በ2017 ጠቅላይ ፍርድ ቤት ያለውን ዲጂታይዝ አድርገናል። 2018 ደግሞ የከፍተኛ ፍርድ ቤቶችን እያጠናቀቅን ነው። 2019 ወረዳዎች ላይ እንደርሳለንና በ3 ዓመት የሚጠናቀቅ ነው።